በመቀጠል ከሽሰው ዘውዴ ጋር ፍቅር ካሳውን የሚቀጥሉ ይሆናሉ። ከሽሰው ዘውዴ አቃቤ ሕግ ናቸው። ፍቅር ካሳው ደግሞ የአዲስ አበባ ዩኒቨርሲቲ የቲያትር ተማሪ ነው። ሁለቱም አክብሮ እዚህ መድረክ ስለመጡ በጣም እናመሰግናለን። ርዕሱ ንግሥተ አምባሰል ውባቴ ይላል። አንቺ አምባሰል ንግሥት፣ አንቺ ባቴ ንግሥት፣ ያን ገድለኛ አንደበት እስኪ አድርጊው ቃኘት። ኧረ በእናትሽ ሞት፣ ኧረ በአባትሽ ሞት፣ በንጉሥ ሚካኤል በመሐመድ አጥንት አንዴ በይና በአየሩ ናኝበት። ድምፅሽ ይበል ኮለል፣ እስቲ ይበል ከለል፣ ከዳር እስከ መሃል ከራስ ደጀን ጫፍ ላይ እስከ ኤርታሌ ፍል ድምፅሽ ይገማሸር፣ እንደ ነሐሴ አባይ ዳር ከዳር ይወርወር። ሁሉም ድምፅ ይበል ጸጥ፣ መሰንቆ ይመሰጥ፣ ክራሩም ይደንግጥ። ወፎች ይርገፉልሽ፣ ዋሽንቱም ይቅናብሽ፣ እንደ ልማዳችን እኛም እንኩራብሽ። እንደ ወሎ ፈረስ ዕድሜ ሲገሰግስ፣ እንደ ከረመ ወይን ድምፅሽ ግን አድሮ አዲስ። ፍቅርም በማባበል ስትይ መርዋ፣ ለድል ስታየግኝ ብለሽ ዘራፌዋ። ድምፅሽ ሲስረቀረቅ ልክ እንደ መረዋ፣ ቢባል አይበዛበት ኪነተ አድዋ። በአምባሰል በባቴ ሁሉን ስትረቺ፣ ኧረ ለመሆኑ ስንት የንብ አውራ ነው የበላሽው አንቺ? በአንቺ ሲንቆረቆር የአምባሰል ዜማ፣ በቃልሽ ሲወደስ የባቲ ከተማ የወሎ ከራማ። በድምፅሽ ተማርኮ ቀልቡን የተቀማ፣ እግሩን በአንካሴ ቢወጋ መች ሰማ? እንስማሽ አልልም ለሁሉም ነው መስማት፣ ድምፅሽን እንብላው ልክ እንደርጎ ፍትፍት። ወይ ፋርማሲ ገብቶ ሐኪም ያዝዝልን እንዳዳኝ መድኃኒት። እንዲያ ነው የሚገባው ለአምባሰል ውባቴ እንዳች ላለ ንግሥት። ውዳሴ ዳሽ ይላል። እንዳንተ የሠራ ምን አለ ቢወደስ፣ እንዳንተስ የለፋ ምን አለ ቢቀደስ። እንደ ሰርክ ጸሎት ቢደገም ቢሰለስ፣ ብርሃን ሳይኖረው ብርሃን የዘራ የእኛ ሙሴ ሆኖ የድንቁርናን ባህር አሻግሮ የመራ። ትናንት ላይ ሆኖ የዛሬን ያለመ፣ ዲጂታሉን ዓለም በብሬል የተለመ። እንዳንተ ማን አለ ጊዜን የቀደመ። ጀማን የምታስንቅ የሰዎች ናሙና፣ አንተ ነህ የኛ ሙሴ፣ አንተ ነህ የኛ ጀግና። እንዳንተ የጣረ ምን አለ ቢወደስ፣ እንዳንተስ የጋረ ምን አለ ቢቀደስ። እንደ ሰርክ ጸሎት ቢደገም ቢሰለስ። ስንቱን አነሳኸው ከታች ከትቢያ፣ ስንቱን አቋደስከው ከብሬል ገበያ። ስንቱን አስተማርከው ስንቱን ዳርከው ኳልከው፣ መገለልን ሰብረህ ከሰው ተራ አዋልከው። ቢያንስህም አንቱታ በሚዛን ሲለካ፣ ቢያንስህም አንቱታ በሚዛን ሲለካ። አንተ የምንልህ ጋሼ የምንልህ ለፍቅር ነው ለካ። ጋሻ መረ አስፋው ሲሚንቶ ቢቆለል ምን ያደርግልሃል? በእያንዳንዳችን ልብ ጽላትህን ቀርጸሃል። የሔዋንነትህን አዋጅ አውጀሃል። እንዳንተ የሠራ ምን አለ ቢቀደስ፣ እንዳንተስ የለፋ ምን አለ ቢወደስ። ጨርስ እንደ ሰርክ ጸሎት ቢደገም ቢሰለስ። ስፍራ ቢቀያየር ብትመጣም ብትሄድም፣ ብትወጣም ብትወርድም፣
ብትርቅም ብትቀርብም ብትኖርም ባትኖርም መገኛ ሲለካ ሁሌም ያለህበት ከጣታችን ጫፍ ነው ብሬል ተቆጠርንበት። እንዳንተ ደጋጉ ምን አለ ቢወደስ፣ እንዳንተስ መልካሙ ምን አለ ቢቀደስ፣ እንደ ሰርክ ጸሎት ቢደገም ቢሰለስ። አበው እንደሚሉ ነቢይ በሀገሩ መቼ ተነገረ ታሪክህ ከስሩ። ማኅበር ያቆምከው አጽንተህ በሀገሩ ብሬል ያስቆጠርከው ለማይቆጠሩ ድርሳኑ መች ወጣ ከረጅም ባጭሩ። ላንተማ ምን አለ በገና ቢደረደር ክራሩስ ቢከረር አታሞ ቢደለቅ ዋሽንቱ ቢስረቀረቅ ጸናጽል ቢንሿሿ መሰንቆ ቢሞዘቅ ቅኔ ቢቀኙልህ ዜማ ቢደርሱልህ መዝሙር ቢጽፉልህ ያንስህ እንደው እንጂ መቼ ሊበዛብህ። እንዳንተ መምህሩ ምን አለ ቢወደስ፣ እንዳንተስ አርበኛው ምን አለ ቢቀደስ፣ እንደ ሰርክ ጸሎት ቢደገም ቢሰለስ። እስቲ እውነቱን እንደ መሰረቱን የአጤ ስርዓቱን ሐቁን ተናግረን ምንም ሳንገደር ጀንበር ሳጠልቅብን መሸበት ለማደር እንዲያው ስንቶቻችን ከራስ ቤት ያለፈ ጡብ እናኖራለን ለሰው የተረፈ። አንተ ግን ተመርጠህ እድልን ተችረህ ለእልፍ አላፍ ብዙኃን እውቀትን ተስፋ ጭረህ ታዛ መጠለያ ልብስ ጉርስ ሆነ በወርቃማ ቀለም ታሪክን ጻፍከው። መልአክ ያወጣውን ስምን ናኘኸው፣ እንደ መልካም ሽቱ አገሩን አወድከው። አው አንድ ሰው ቢጣራ አይሰማም ቃሉ፣ ሁለት ሰው ቢጣራም አይሰማም ቃሉ፣ ሶስት አራት ቢጣራም አይሰማም ቃሉ። እስኪ ሁላችሁም አማራ አስፋው በሉ። እንዳንተ ደጋጉ ምን አለ ቢወደስ፣ እንዳንተስ መልካም ምን አለ ቢቀደስ፣ እንደ ሰርክ ጸሎት ቢደገም ቢሰለስ። ተባረክ ተቀደስ በሕይወት መዝገብ ግባ፣ የወለድከው ይርባ ያረባኸው ይስባ። ትውልድን ተሻገር ስምህ ያስተጋባ፣ የተከልከው ይጽደቅ የወጠንከው ይለቅ። የዘራኸው ያፍራ የለበስከው ይድመቅ። አንድም ሳይጎልብህ ከሕይወት እስከ ጽድቅ ዘላለማዊ ሁን በታሪክ አሻራ። አሜን 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 እንበል በጋራ በሏ። አሜን አሜን አሜን። ዘላለማዊ ሁን በታሪክ አሻራ። አሜን 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 ብለናል በጋራ። ተመሰግናለሁ። የማቀርብላችሁ ግጥም ሳይሆን ወግ ነው። የተከታይ ያለ ይላል። ከቅርብ ጊዜያት ወዲህ ከእድሜያቸውች ጋር በተገናኘ ቁጥር ወሬውና ጨዋታ ሁሉ ስንት ተከታይ አፈራ፣ ስንት ላይ ካገኘህና መሰል ሶሻል ሚዲያ ቃላት የተሞሉበት ሆኖ ከመቼውም ጊዜ በላይ ግራ እያጋባኝ ይገኛል። እኔ ማውቀው አባቴ የአያቴ ቅማያቶችን ታሪክ ሲያጫውተኝ ፊት አውራሪ ገሌ ወይንም ደጃዝማች እንትና ይህን ያህል ሰራዊት አስከትለው ይህን ያህል በቅሎ አስጭነው ሲባል እንጂ ተከታይ የሚለው ቃል በእኛ ዘመን ሌላ መልክ እንደያዘ ፈጽሞ አልገባኝም ነበር። ለዚህ ሁሉ ምክንያቱ ደግሞ የእኔ ንቃተ ህሊና ከኩዮቼ ጋር ሲነጻጸር በግሪጎሪያንና በኢትዮጵያ ካላንደር መካከል ያለውን የ8 ዓመት የዘመን ልዩነት ያህል የተራራቀ ስለሆነ ነው። ታዲያ ሌሎች ከዘመኑ በረከት ተቋዳሽ ሲሆኑ እኔ ስለምን የበይ ተመልካች ሆናለሁ በማለት ማህበራዊ ሚዲያውን ተቀላቅዬ እንዳቅሚት ተፍ ማለት ጀመርኩኝ። አስቀድሜ ግን ሌሎች ማህበራዊ ሚዲያውን
እንዴት ባለ መልኩ ይጠቀሙታልና የትኛው ሲያጠቃቀምና የኮንተንት አይነት በአጭር ጊዜ ውስጥ ብዙ ተከታይ ለማፍራት ያስችለኛል በማለት መጠነኛ ጥናት ማከናወን ጀመር። ገና ጥናቴን ለማድረግ ሀብዬ ስነሳ የገጠመኝ ቪዲዮ በሊቀ መላኩ ቅዱስ ሚካኤል ምስል ተሽቆጥቁጦ ይህንን ቪዲዮ ላይክ፣ ሼር፣ ኮፒ ሊንክ ሳታደርጉ ካለፋችሁት እናንተ እውነት እላችኋለሁ የቅዱስ ሚካኤል ወዳጆች አይደላችሁ። ቅዱስ ሚካኤልን ካልወደዳችሁት አሁኑኑ አሳልፉት የሚል የተቀደሰ መንፈሳዊ ዛቻና ማስፈራሪያ ያነገበ ነበር። ላይኩን ቆጠርኩት፣ የትየሌሌ ነው። ሪፖስት አድራጊውንም ተመለከትኩት፣ ስፍር ቁጥር የለው። ህዝበ ክርስቲያኑ ፈጣሪ ጽድቅና ኩነኔን የሚመዝነው በላይክና በሼር በኮፒ ሊንክና ሪፖስት ብዛት እንደሆነ አምኖ የቲክቶክ ቆብ ለደፉ መነኩሴዎች መታዘዝ መጀመሩን አስተዋልኩ። እኔም ቢሆን ከሊቀ መላኩ ጋር እንዳልቀያየም የቁጣ ሰይፉንም እንዳያወርድብኝ ብዬ ላይክና ሼር ማድረጌን አልሸሽግም። አለማወቅ በእኔ አልተጀመረ። ቀጥሎ ደግሞ ሁለተኛው ቪዲዮ መጣ። ልጅት በቅጡ 18 ዓመት የሞላት አትመስልም። ጉንጭ የማታህል እንዳለዋን ለማሳየት ስትፍጨረጨር የገዛ ካሜራዋ ከፎከስ ውጭ እያደረጋት ነውሯን ስታዘብ ቆየውና ወደ ቀጣዩ ቪዲዮ ሄድኩኝ። በቀጣዩ ቪዲዮ ደግሞ የተመለከትኳቸው በተለምዶ ማዘር እያልን በምንጠራቸው የእናቶቻችን የእድሜ ክልል አካባቢ ይገኛሉ። ማዘር በቢኪኒ እየተገላለጡ ባትና ጭናቸውን ለማህበራዊ ሚዲያው ኃላፊ አግዳሚ ሁሉ ሲያስጎበኙ እና ከስጋቸው ላይ ተጣብቆ እንደ ወታደር በተጠንቀቅ በቆመው አጥንታቸው እምቡር ሲሉ እንደው ምን አለበት እናቴ በሆኑና እጅ በጆሮ አስይዤ ሚጥሚጣ ባጠንኳቸው ብዬ ተመኘሁ። የኔን የወደፊቱን የዝና ህይወት የሚከፍትልኝን የኮንተንት ሀሳብ ያገኘሁት ግን ከብዙ አሰሳና ጥናት በኋላ ነበር። ለካ በከተማችን ጎዳናዎች ላይ እንዳሸን የፈሉት የኔ ቢጤዎች ያልተበሉ ዕቁቦች ናቸው የሚል ነገር በአይምሮዬ ውስጥ ብልጭ አለልኝ። በቃ እኔ ምን ጨነቀኝ? ከእንግዲህ ወዲህ ለምፈበረከው የማህበራዊ ሚዲያ ምርት ድካምና ልፋትን የማይሹ ድንቅ ጥሬ ዕቃዎችን አገኘው ማለት ነው። ከእንግዲህ ወዲያ በበጎ አድራጎት ስራ ስሜን ለማስጠራትና እንደ ባህር አሸዋ የበዙ ተከታዮችን ለማፍራት በአካፋ ስጨልፍ በካሜራ እየቀረሱ ከካሜራ ጀርባ ግን በማንኪያ እየሰፈርኩ ተቀራጩን አካል መሸኘት ነው። አበቃ እንግዲህ ጉዞ ወደ ዝነኝነት ማማ። ግን ደግሞ ጉንዳንም ቢወጓት ደም አይፈሳትም እንዲሉ የኔንም ኪስ እንደ ላም ጡት ቢያልጉት 75 ሳንቲም ጠብ አይለውምና ለካሜራ ፍጆታ የማውለውን እሽግ ገንዘብ የማገኝበትን መንገድ ማሰላሰል ያስኩኝ። ከሽርፍራፊ ሴኮንዶች በኋላ ግን በውስጤ አንድ ሀሳብ ብልጭ አለልኝ። ከሰሞኑ በጊዜያዊነትም ቢሆን በገንዘብ ያዥነት የተሾምኩበት የሰፈራችንን ዕቁብ ገንዘብ መጠቀም። አበቃ ጉዞ ወደ ዝነኝነት ማማ። ካሜራዬን ደግኜ የሐሰት ተረጂንም ከፊቴ ገትሬ የባጤ ቋጡን ሳስለፈልፈው ቆየውና ልክ እነገሌ ሲያደርጉ እንዳየሁት ገንዘቡን ይዞ ካመሰገነኝ በኋላ አላይደል በስሎ ሞሽን እንዲራመድ በፊልም ሰሪ ቋንቋ አክሽን አልኩት። ጀለስ የካራቲስት ደም በውስጡ ሳይኖር አይቀርም፣ ወይም ደግሞ ብሩስ ሊ በዛ ካረጉት ሳይገኝ አይቀርም መሰለኝ። አክሽን ባልኩት ቅጽበት ቆንጆ የአክሽን ፊልም ሰርቶብኝ በብርሃን ፍጥነት እሱም ገንዘቡን አብረው ተሰወሩብኝ። አመዱን ቡን ያርገውና አመዴን ቡን አድርጎት ቤርሙዳ የገባ ይመስል የዕቁቡን ገንዘብ ይዞት ጠፋ። ይኸው እኔም እግዚአብሔር ይመስገን በማህበራዊ ሚዲያ ላይ የተመኘሁትን ተከታይ አምላክ በፖሊስና በዕቁቡ አባላት ጠቅቶልኝ ዕለት ዕለት እየተከተሉኝ እኔም እየፈረጠጥኩኝ ኑሮዬን እየገፋው ነው እላችኋለሁ። አመሰግናለሁ። በጣም ጥሩ ግጥም ነበር። እባካችሁን ማመስገን ነው። እንግዲህ በመቀጠል እኔ ከክብር እንግዶቻችን ውስጥ አንዱ አቶ አማራ አስፋው ናቸው። አቶ አማራ አስፋው በጣም በብዙ የበጎ አድራጎት ስራዎቻቸው ይታወቃሉ። ብዙ አይነት ሰውራን ህይወት ያሻሻሉ፣ የረዱ በጣም በብዙ የስራ ኃላፊነት ላይ የተሰማሩ ታላቅ ሰው ናቸው። ስለሳቸው አንዳንድ ነገር ብያችሁ ወደ ሙዚቃው እናልፋለን ማለት ነው። እሺ፣ አቶ አማራ አስፋው 1934 ዓ.ም በቢሾፍቱ ደብረ ዘይት አካባቢ ተወለዱ። ለዘመነኞቹ ልጆች በዚሁ ከተማ በቄስ ትምህርት ቤት ፊደል ቆጠሩ። ከዚያም ቀጥለው በልብነ ድንግል እስከ 3ኛ ክፍል ተማሩ። በ1949 ዓ.ም በቆርቆሮ ነጸብራቅ ምክንያት አይነ ስውርነት ስለገጠማቸው በወቅቱ አይነ ስውራን ያስተምር በነበረውና አዲስ አበባ ከተማ በሚገኘው እንጦጦ ስዊዲሽ ሚሽን ትምህርት ቤት የአንደኛና የሁለተኛ ደረጃ ትምህርታቸውን ከብዙ ውጣ ውረድ በኋላ ለማጠናቀቅ ችለዋል። በመቀጠልም በ1960 ዓ.ም ወደ ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ የከፍተኛ ደረጃ ትምህርታቸውን መከታተል ጀመሩ። በወቅቱ በሀገሪቱ በነበረው የፖለቲካ አለመረጋጋት
እና ተይዞ በመጣው እድገት በህብረት የእውቀትና ስራ ዘመቻ እንዲሁም ሌሎች በርካታ ተግዳሮቶች ምክንያት የመመረቂያ ጊዜያቸው ዘግይቶ በ1978 ዓ.ም የመጀመሪያ ዲግሪያቸውን በታሪክ መምህርነት ማግኘት ችለዋል። አቶ አማረ በ1952 ከሌሎች አይነ ስውራን ባልንጀሮቻቸው ጋር በመሆን የኢትዮጵያ አይነ ስውራን ብሔራዊ ማህበርን መስርተዋል። ለ6 ዓመታትም በዋና ጸሐፊነትና በሊቀመንበርነት አገልግለዋል። በዚህ ስራ ዘመናቸው ከባልንጀሮቻቸው ከአቶ ጌታቸው ደስታ ጋር በመሆን ተዘግቶ የነበሩትን የባኮና ወላይታ አይነ ስውራን ትምህርት ቤቶችን በ1968 እና በ1971 ዓ.ም በማህበሩ ስር አስከፍተዋል። ለሁለቱም ትምህርት ቤቶች ሲቢኤም ከተባለ የጀርመን በጎ አድራጎት ድርጅት የረጅም ጊዜ ድጋፍ እንዲደረግ አስችለዋል። አቶ አማረ ከሌሎች ባልደረቦቻቸው ጋር በ1972 ከጎዳና ላይ 130 የሚሆኑ ህፃናት አይነ ስውራንን በማሰባሰብ እና ለእነዚህ ህፃናት አገልግሎት ከሚሰጡ አዳሪ ትምህርት ቤቶች ጋር በመነጋገር የትምህርት እድል እንዲያገኙ አድርገዋል። እነዚህ ህፃናት አብዛኞቹ ከፍተኛ ትምህርታቸውን በማጠናቀቅ በተለያዩ ሙያ ስራ ተሰማርተው ሀገራቸውን እያገለገሉ ይገኛሉ። ይህ ድርጊት ህፃናቱን ለልመና የሚጠቀሙባቸው ግለሰቦችን አስቆጥቶ ኖሮ ለግድያ ሙከራ ማጋለጣቸው ነበር። ማህበሩን ከመመስረት በተጓዳኝ አቶ አማረ በ1966 ዓ.ም በጀርመን ቤተክርስቲያን አማካኝነት ምንጣፍና የመሳሰሉትን ስራዎች ለመስራት ፕሮጀክት አስጀምረው በኃላፊነት መርተዋል። በዚህም በርካታ አይነ ስውራን በምንጣፍ መጥረጊያ እንዲሁም በመሳሰሉ የስራ ድርሻዎች ላይ እንዲደራጁ አድርገዋል። በኋላም ደግሞ የቀጠሉትን ቀጥለን ደግሞ የምናነብ ይሆናል። በቀጥታ ወደ ሙዚቃው ልለፍ ወይስ እኔም ክፉ ለራሱ ደግ ለራሱ እያልኩ ልመርቅልኝ? እንግዲህ እግዚአብሔር ይስጥልኝ ሳይሆን አሁን በቃ አዲሱ እንግዲህ ክፉ ለራሱ ደግ ለራሱ ሊሆን ነው። በድጋሚ በጣም እናመሰግናለን። ለግጡ ቀጥታ ለስለስ ወዳለው ሙዚቃ እንሄዳለን። በድጋሚ መልካም ቆይታ ይሆንላችሁ። ማቅረብ በእውነት በጣም እድለኝነት ነው። በጣም ነው የማመሰግነው። በጣም አድናቂ ሆነን የደውል ድምፆችንም ለዚህ ደግሞ ከዚህ በፊት የቀረበውንም ድራማ በሚገባ የተከታተሉ ሰው በጣም ነው የማመሰግነው። ዝቅ ነው ደስ ይላል ያሰብኩት ተሳክቷል። ዘመኑ ተቃኝቷል፣ የጎደለው ሞልቷል። ነፍሱ ጠራ ህልሜ ተፈታ፣ የተመኘኋት እጄ ገብታ እስከ ዛሬ
ተቃኝቷል የጎደለው ሞልቷል እንደፍረሱ ቀራ በርሜል ተፈታ የተመኘኋት እጄ ገብታ ፍቅር ታደለን በጣም እናመሰግናለን። በድጋሚ እንደምታመሰግኑልኝ በትህትና እጠይቃለሁ። ፍቅር ታደለ ነጠላ ዜማዎች አሉት። ከአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስ የተመረቀ ነው። ነጠላ ዜማዎችን ሰርቷል። በተለያዩ የኪነት መድረኮች የሙዚቃ ስራዎችን በማቅረብ ይታወቃል። ከወጣት ተስፈኛ የወጋገን ባንድ አባላት መካከል አንዱ ነው። እናመሰግናለን ፍቅር ታደለን። የግጥሜ ርዕስ የሰው እድል ይላል። መጨረሻ ላይ ያው የማን ግጥም እንደሆነ ራሳችሁ ታውቁታላችሁ ማለት ነው። ግጥሙን ካቀረብኩኝ በኋላ የሰው እድል ኃይለኛው ባላልጋ የኢትዮጵያ ንጉሥ የመቅደላው ዳኛ አፄ ቴዎድሮስ ከጥንት ጀምሮ ከድህነታቸው እጅግ ብዙ ጊዜ ያገለገላቸው በጣም የሚወዱት ሎሌ ነበራቸው። እሱም በጣም አዝኖ እየተማረረ እንዲህ ሲል አንድ ቀን ቀርቦ ተናገረ። እግዚአብሔር ያሳዩ ግርማዊ ጃንሆይ ችግሬን ላመልክት ጉዳቴንም ላሳይ። እኔ አሽከሩ የጥንት የጠዋቱ ይኸው ብዙ ዘመን ስለፋ በከንቱ እሱ ተኋላ መቶ ማዕረግን ሲያገኝ ምንሆን ብቻ ቀኝ አይሞላልኝ። እንኳን ስለ ንጉሥ ለአንዳንዱ ሻለቃ ስንት ሰው ነው አድሮ ለማዕረግ የበቃ። በታማኝነቴ እንዲህ እንደዚህ ጠንቼ ግርማዊነቱን ስኖር ተጠግቼ እንዴት እኔ ብቻ ልቀር ተረስቼ። ፍርድ አስተካካዩ የብይኑ ጌታ እያዘኑ ሰምተው ይህን አቤቱታ በሚስጥር ጠሩና አንድ የእልፍኝ አሽከር በአንዱ ብር ሞልቶ በአንደኛው አፈር በመልኩ በጎኑ የሚመሳሰል እንዲያመጣ አዘዙት ሁለት አገልግል። ከዚህም በኋላ ሎሌያቸው ተጠርቶ ሁለቱን አገልግል ከመሬት አድርገው መርጠ ከሁለቱ እንደምትፈልገው አንደኛውን ውሰድ ብለው አዘዙት። ሎሌው አስተያይቶ ባይኑ አመዝኖ መርጦ ወሰደና የአንዱን አገልግል ከውስጡ ያለውን ቢፈታ ቢያስተውል አፈሩን ስላየ በጣም ተሳቀቀ። ጠላቱም እድሉ መሆኑን አወቀ። ንጉሡም መልሰው እንደዚህ አሉት፣ ጥንቱን ሲፈጠር ከፊት ካልታደሉ ክብርን ጌትነትን ሰው ቢመኘው ህልም ነው ተረት ነው መቼም አያገኘው። የ40 ቀን እድል ሆኗልና ግራ ልስራልህ ብል እንኳን የቸርነት ስራ ከተሰጠ ዕጣ አያልፍ ሚዛኑ። ስለዚህ ቅርብ በኔ ላይ ማዘኑ። አፄ ቴዎድሮስ መልካም መረመሩ፣ ስለ ሰው ልጅ ዕጣ እውነት ተናገሩ። ረዥም ማሳጠር አጭሩን ማሳደግ፣ ጥቁሩን ሰው ማቅላት ቀዩን ሰው ማጥቆር፣
ብልሆች ጠቢባን አልተቻላቸውም። እድልም እንዲህ ነው፣ መድኃኒት የለውም። የሰው ልጅ ሞኝ ነው፣ 10ሩን ይመኛል። እጣው ያልተሰጠው እንደምን ያገኛል? የከበደ ሚካኤል ነው። አንድ የቆሎ ተማሪ ነበረ። ይህ ተማሪ ከሌሎች እሱን መሰል ተማሪዎች የሚለየው ስለ ማርያም ስለ መብርሃን ብሎ ከለመነ በኋላ የሀገሬው ሰው ሲሰጡት ደግም ለራሱ ክፉም ለራሱ ብሎ መርቆ በመሄዱ ነው። እናም ይህ የቆሎ ተማሪ ትምህርቱን እየተማረ የተዘከሩትንም ደግም ለራሱ ክፉም ለራሱ እያለ ሲኖር በአንድ ወቅት ወደ አንድ ሴትዮ ቤት ገብቶ ስለ ማርያም ስለ ወላዲተ አምላክ ተዘከሩኝ ብሎ ሲለምን የቤቱ ባለቤት ቁራሽ እንጀራ አውጥታ ተዘከረችው። እሱም በለመደ አፉ ደግም ለራሱ ክፉም ለራሱ ብሎ መርቆ ይሄዳል። በዚህ ጊዜ ሴትዮዋ እንዴት ተዘከረው እግዚአብሔር ስጥልኝ ብሎ መመረቅ ሲገባው ደግም ለራሱ ክፉም ለራሱ ብሎ ይለኛል ብላ ትናደዳለች። እንዲህማ ከሆነ ጥሩ ብላ ነገ ሲመለስ አሳየዋለሁ ብላ ትፎክራለች። በነጋታውም ወደ አመሻሹ ለእራት የሚሆነውን ሊለምን ወደ መንደሮቹ እንደለመደው ስለ ማርያም ስለ እመቤታችን እያለ ሲሄድ ሴትዮዋም በጎማ ጠላ አዘጋጅታ ጠላው ውስጥ መርዝ ጨምራ ጠበቀችው። ተማሪውም እሷ ቤት እንደደረሰ ስለ ማርያም ስለ እመብርሃን ብሎ ድምፁን እንዳሰማት ተዘጋጅታ ኖሯልና ፈጠን ብላ በጎማ ያለውን ጠላ አዘጋጅታ መጣች። ያንንም ጠላ ሰጠችውና እዛው ቁጭ ብሎ ከጠጣ መርዙ ሊገለው ስለሚችል በለዚህ ቁጭ ብለ ከጠጣው ስለሚመሽብህ ቤት ሄደ አረፍ እንዳልተጠጣት እንዴት ያለች ጠላ መሰለች ብላ ትልከዋለች። እሱም ደግሞ ደግም ለራሱ ክፉም ለራሱ ብሏት ይሄዳል። እስኪ ደግም ሆነ ክፉ ለራስ ከሆነ እናያለን ብላ በውስጧ ሞቱን አስባ ተሳለቀችበት። እሱም የተዘከሩትን ምግብም ሆነ የተሰጠውን መጠጥ ይዞ ወደ ማደሪያ ጉዞ ጀመረ። በመንገድ ላይ 2 ልጆች ከበረሃ ቆይተው ደክሟቸው ከተማሪው ጋር ይገናኛሉ። ወደ ተማሪውም ቀረብ ብለው እባክህን በረሃ ቆይተን በጣም ደክሞናል፣ አሁን መመለሳችን ነውና እቤት እስከምንደርስ ድረስ የውሃ ጥም እንዳንገላታን ትንሽ ከያዝከው ብታቀምሰን ይሉታል። እሱም እኔም ቢሆን ለምኛው ነው ደግም ለራሱ ክፉም ለራሱ ብሎ ከያዛት ጎማ እንዲጠጡ ይፈቅድላቸዋል። 2ቱም ልጆች ከጎማዋ እንደጠጡ ወዲያው ይሞታሉ። ይህን ጊዜ እሪታው ቀለጠ። የመንደሩ ሰው በሙሉ ይሰበሰብና ግማሹ ዱላ ይዞ ግማሹ ድንጋይ ይዞ ካልገደልን ካልደበደብን ካልሰቀልን ማለት ይጀምራሉ። በዚህ ጨዋታና ግርግር መሃል ሴትዮዋ የመንደሩን ግርግር ሰምታ ስትወጣ የሞቱት 2 ልጆቿ ሆነው ታገኛቸዋለች። በዚህም በሉ 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 የያዛችሁትን ተማሪ ልቀቁት፣ የዚህ ሁሉ ችግር ምክንያት እኔው ራሴ ነኝ በማለት በእሪታ ሰፈሩን ታቀልጠዋለች። በገዛ ጥፋቴ የገዛ ልጆችን የገደልኩት እኔው ነኝ ራሴው ነኝ። እናም ይህን ሰው ልቀቁት እባካችሁ ንጹህ ነው ብላ ራሷን ለሕግ ትሰጣለች። በመጨረሻ ደግም ለራሱ ክፉም ለራሱ የሚለው ብሂል እዚህ ላይ ይሰራል። አመሰግናለሁ። አንድ ወግና ግጥም ነው ይዤላችሁ የመጣሁት። በዛሬው ትምህርታችን ከተማሪዎቼ ጋር ሰዎችን በትህትና ስለማናገርና ጥያቄ ስለመጠየቅ ስንመካከር ቆየን። How to make polite requests in English በሚል ርዕስ መነሻነት ብዙ ተባባልን። ከዛ ቤት ውስጥ ከእህት ከወንድሞቻቸው ጋር በቴሌቪዥን ሪሞት የሚፈጥሩትን ጸብ አስታወስኳቸው። የሆነ ነገር ሲፈልጉ በትህትና ፈቃድ ጠይቀው እንዲሆን ለመንገር እንዲያመቸኝ ብዬ ነበር። ተንጫጩ። እንኳን በትህትና ጠይቀን በጉልበትም አልሆነልንም። ታናናሾቻችን በሁሉ ነገር ቅድሚያ ተሰጥቷቸው እኛንን ተጨቋኝ። ትልቅ ልጅ አይደለሽ እየተባልን እንደ ልጅ ፍላጎት ያለን መሆኑ ተዘንግቶ ያለ ዕድሜያችን አርጅተን መኖራችን ሳያንስ ጭራሽ ትህትና ሚስ አንቺ ቀልጂ ምን አለብሽ አይነት ነው ጫጫታቸው። ገብቶኛል። ከዚህ ቀደም ያሉኝን እያስታወስኩ ፈገግ አልኩ። ጥቂቱን እነሆ። ተማራሪ 1 ልንዝናና ሄደን ታናሽ እህቴን እንድጠብቅ ይነገረኛል። ከእሷ ጋር እንደ ንፋስ ወዲህ ወዲያ ማለት ሲሰለች ደግሞ አርፋ ትቀመጥም እኮ ሚስ አባሮሽ መጫወት በዩ። ተማራሪ 2 ታናሽ ወንድሜ ሁሉ
ነገር ይደረግለታል። ካልሆነ ያለቅሳል። እኔ ግን ለምን ብዬ ባለቅስ ትልቅ ልጅ አይደለም ትልቅ ልጅ አያለቅስም ይሉኛል። መምህርቷ ትጠይቃለች፣ እውነት ትልቅ ልጅ አያለቅስም? ትልቅ ልጅስ ማን ነው? ተማራሪ 3 እንዴ ታናሽ እህቴ ለሰበረችው ዕቃ ይገረፋለሁ። ለምን ስላት ማሚ እንደዛ ስታደርግ ለምን ዝም ብለሽ አየሻት? ያ የፈረደበትን ጌም ስትጫወቺ ነው አይደል? ተናገሪ፣ ምን ይዘጋሻል? አይደል ወይ? የባሰ ትቆጣለች። ታላቅ መሆን ደስ አይልም ሚስ፣ እውነቴን ነው። ተማራሪ 4 ሁሉም ሰው የሚወደው ታናሽን ነው። እኔን አያቅፉኝም። እንዳጠናና የቤት ስራ እንድሰራ ማስጠንቀቅ ብቻ ነው ስራቸው። ጠዋት ትምህርት ቤት ልሄድ ስነሳ ታናናሾቼ ይተኛሉ። እኔ ከእነሱ ቀጥሎ ብወለድ ኖሮ ግን በጠዋት አልቀሰቀስም ነበር ከእንቅልፌ አይደል እንዴ ሚስ? ሌሎቹም አሉ። ለጊዜው ይብቃን ባራቱ እና ወላጅነት ፈተና ከሚሆንባቸው ነገሮች አንዱ እንደየእድሜያቸው ሳያበላልጡ ሰው መሆን አይፈቅድም። ይሄን እርግጥ ሳናውቀው ወደሆነ ልጆቻችን እናደላለን። ስነ ልቦናው ምን እንደሚል እንጃ። በመኖር የምናውቃትን ይዘን ስናወራ ግን ወላጅ አስቦም ይሁን ሳያስብ የሚያደላለት ልጅ አይጠፋም። ተንከባክቦ ማሳደግ መቻል ነው። በተለይ ታላላቆች ላይ የምንፈጥረው ጫና ይግባኝ ያሻዋል። የልጆችን ሚዛን ለመጠበቅ መሞከር የኑሮ ሚዛንን ለመጠበቅ ከመሞከር እኩል ቦታ ቢኖረው ጥሩ ነው። ታላቅ መሆን ግን ሲያስጠላ የሚሉ ታላላቆች ፈጥረን ታናናሾቹ መድረሻቸው ምን ሊሆን ነው? ማን አርአያ ሊሆናቸው ነው? እያስተዋልን ይላል። ያው ዛሬ የምንዘክር ያለነው በፈለገ ኪን መድረካችን ታላቁን የሥነ ጽሑፍ ሰው ጋሽ ከበደ ሚካኤልን ነው። መምህርት ነኝ ብያቸዋለሁ። ስለዚህ ታሪክና ምሳሌ ላይ ካለው መጽሐፋቸው ተማሪና አስተማሪን በሚመለከት የጻፉትን ግጥም አቀርብላቸዋለሁ። አስተዋይ ተማሪ። ብዙ ሕፃናቶች ሰብስቦ ከፊቱ አንድ መምህር ቆሞ ከተማሪ ቤቱ በምሳሌ አድርጎ እየዘረዘረ ከፍ ባለ ድምፁ እየተናገረ ሰው በእግዚአብሔር አምሳል ስለተፈጠረ በተመልካችነት ብንመራመር ከእንስሳ ይበልጣል በሁሉም ነገር፣ ሰው የማይበልጥበት ምንም ነገር የለ እያለ ልጆቹን ሲያስተምራቸው ሳለ ምንም ሳያስበው ሳይጠረጥር ከቶ ከመካከላቸው አንዱ ልጅ ተነስቶ አንድ ነገር አለ ብንመለከት፣ እንስሳ ከሰው ልጅ የሚበልጥበት። በሰዎች መካከል ሰካራሞች ሞልተው እንስሶች ግን መቼም አይሰክሩ ጠጥተው አለና ቢናገር ሁሉም እየሳቁ ይህ ነገር እንዴት ነው ብለው ቢጠይቁ እውነትም ነገሩን አይቶ ቢገምተው ይህን ለማስረዳት መምህሩ ማቃተው። አወይ በመምህር ላይ ያለበት አዋዜ የተማሪ አስተዋይ በጠየቀው ጊዜ እናመሰግናለን። ቅኔ በህብረ ቃል ውበት በሰም ወርቅ ታጅባ ቅኔ ነኝ ትላለች ሚስጥርን ደርባ። ድህነት በአዳም ኃጢአት ተነግሮ ትንቢት ከዘመናት ወዲህ ተወልዶ መድኃኒት በማርያም ተገኘ የጌታችን ብስራት። ትንቢቱ እንዲፈጸም የቃሉን ድምታ መስቀል አሸክመው አወጡት ጎልጎታ። በሚስማር ቸንክረው መስቀል ላይ ሰቀሉት የሰው ልጆች ቤዛ የዓለም መድኃኒት። አልበቃ ብሏቸው ጎኑን በጦር ወጉት። ይኸው በሱ ቁስል እኛ ግን ሽረናል፣ ከኃጢአታችን ነጽተን ድነት አግኝተናል። አመሰግናለሁ። የታላቁ ከያኒ የህይወት ስንክሳሮች። ኢህአዴግ ከገባ በኋላ ምንም እንኳን እንደፈለገው በፈለገው ቦታ መስራት ባይችልም ከመንግስት ጫና ራሱን ነፃ በማውጣት ባመነበት መንገድ ተጉዞ ላለፉት 30 ዓመታት የሙሉ ጊዜ ጸሐፊ ሆኖ ቆይቷል። በእነዚህ ዓመታት ግን ቀላል የማይባሉ ዋጋዎችን ለድርሰት በጥቅሉ ለኪነ ጥበቡ ከፍሏል። በወቅቱ የተመሰረተው የኢህአዴግ መንግስት በመደበው ስራ ላይ እሺ ብሎ ባለመቀበሉ የኢትዮጵያ ቴሌቪዥን ይተላለፍ የነበረው የፍቅር ጣዖቶች የተሰኘው ድራማውን 6 ሳምንታት እንደታየ ካድሬዎቹ አስቁመውበታል። ቀጥለውም ህጋዊ በትር የተሰኘ ቲያትሩን በማዘጋጃ ቤት እንዳይታይ ገምግመው አስቀርተውበታል። በአቋሙ የጸናውና ለሙያው ክብር ያለው ታላቁ ከያኒ ግን ስራውን በእንቅፋት ብዛት አላቆመም። ይልቁንስ በርትቶ ሙያው ላይ በመስራት ከራስ በላይ ራስ የተሰኘ ቲያትር ጽፎ በሀገር ፍቅር ቲያትር ቤት አሳይቶም ነበር። ታላቁ ከያኒ ኃይሉ ጸጋዬ ስራ ወይስ እድል አደራ፣ ጋዜጠኛው፣ የፍቅር ጣዖቶች፣ ሙግት፣ ተበዳሪው፣ ሞጋቾችና ሌሎች ከ10 የሚበልጡ የቴሌቪዥን ድራማዎችን ሰርቷል። ኃይሉ ጸጋዬ ባለትዳርና የ2 ልጆች አባት ነው። በሴት ልጁ አማካኝነትም አያት መሆን ችሏል። እንኳን ደስ አላችሁ። ልጆቹ
የእሱን ሙያ እንደሚወዱለትና እንደሚከተሉትም ጭምር ይነገራል። ወንድ ልጁ ቅድም ኢሳያስ እንደጠቀሰው አማኑኤል የደውል ድምፆች የሚለው የሬዲዮ ድራማ ላይ ከሀረጋዊን አሰፋና ከአባቱ ጋር በመሆን በተወኑ ይታወቃል። ሴት ልጁ ረሃዋ ሚስጥራዊ ምሽት የተሰኘ ባለ 36 ክፍል የሬዲዮ ድራማ ጽፋና አዘጋጅታ ለህዝብ ከማቅረቧም በላይ ሴቶቹ የተሰኘው ተከታታይ ድራማ ደራሲም ነበረች። ታላቁ ከያኒ ኃይሉ ጸጋዬ ከደራሲነት ከተዋናይነት እንዲሁም ከአዘጋጅነት በተጨማሪ በአዲስ አበባ ዩኒቨርሲቲ በመምህርነትም አገልግሏል። ወደ በኋላ ደግሞ እንግዲህ ለእኛም የሚኖረው መልእክት ካለ እንዲሁም የሚለን ነገር ይኖራል። ድምፁን እንሰማለን ወደ በኋላ። ከዛ በፊት ግን አንድ ሙዚቃ ተገባብዘን እንመለሳለን። እባክህ ጥላሁን የሙዚቃ ስራ እንድታቀርብ እንጋብዝሃለን። እንደላበሰን አንቺን ስለምወደ አገር ሰምቶ ጉድ ቢለኝ ከወደድኩሽ ወዲያ ምንነ ቢጠፋም ስሜነ ልቤ ተደላደለ ወኔ እንደላበሰን አንቺን ስለምወደ አገር ሰምቶ ጉድ ቢለኝ ከወደድኩሽ ወዲያ ምንነ ቢጠፋም ስሜነ ልቤ ባንቺ ረክቶ ከተደላደለ ስሜ ቢዞር ባለም ቢጠፋስ ምን አለ ይዋን እንደ ዋዛ ፍሬዋን በልተሽ በኔና በምድር ሞት እንዳመጣሽ እባክህ ነው ልቤ እራቶ ልብሽ መጽናኛ ሆኖኛ ክሶኛል ፍቅርሽ ፍቅራችን ይወሰን የሆና ቻላታ እኔም አንቺን ብዬ አንቺን ብዬ ብቻ ተመካና ልቤ ለፍቅር ተገዝታ በሆነ ደስታ የዋን እንደ ዋዛ የዋን እንደ ዋዛ የማላውቃትን ማናስገባላችሁ